ገናም ይቀጥላል። የምሬን ነው። ገናም ይቀጥላል። ሰላም ፈላጊ ሁሉ ዛሬም ጀነራል ተፈራ ማሞ ያስተላለፉት መልእክት አለ። የኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በኩልነት እንኖር ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። ህወሓት ጋር እየመከረ ነው መቀለ የሚለው እኔ ህወሓት ጋር እየመከረ ነው የሚለው ያመዝንብኛል። እንዲሁንም ስለምፈልገው ነው። ህወሓትን ቀጥቀጠን አባረናል ያሉት ከዘራቸውን እየተመረኮዙ ዘምተው ተዋግተው ያዋጉት ጀነራል አሁን ስለ አብሮ መስራት የሚያወሩ ከነሱ በፊት እኔን ያስቀደመኝ እያሉ የሚምሉ ጀነራል ሆነዋል። ከጎጃም ወሎ ድረስ በእግራቸው ተጉዘው ፋኖን አሰባስበውና አደራጅተው ከመከላከያም ጎን ተሰልፈው የሀገርን ሰንደቅ አንግበው የዘመቱት እነ ዘመነ ካሴም ዛሬ ከህወሓት ጋር ስለሚኖር ጥምረት ከነ ጀነራል ምግበይ ጋር ስለሚደረግ የጋራ ዘመቻ የሚያወሩ ሆነዋል። ከሌላኛውም ጫፍ ያለው እውነት ተመሳሳይ ነው። ጨቋኝ አሃዳዊ እያሉ ስም ያወጡለት የነበረውን የምናወራረደው ይሳባለን እያሉ ይዝቱበት የነበረውን ጎራ ዛሬ አብረነው ካልሰራን በአንድ ጉድጓድ አብረን ካልተቀበረን ብለው ለ4 ኪሎ ዘመቻቸው አጋር አድርገው የሚያሰልፉት የስልጣን ጉዞ አካሄጃቸው ይሆን ዘንድ የሚለምኑት ሆነዋል። ይህ ሰሜናዊ ጥምረት ከሰሞኑ በብርጋዴር ጀነራል ተፈራ ማሞና በህወሓት አክቲቪስቶች ዘንድ በስፋት እየተንቀሳቀሰ ነውና ጥቂት ልንልበት ወደናል። ከዚያ በፊት ግን ዛሬ የሰማናቸውን አጫጭር መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የሐዋሳ ከተማ ከንቲባ የነበሩት አቶ ተክሌ ጆምባ ወደ አዲስ አበባ ከተማ ሲዘዋወሩ አቶ ጥራቱ በየነ የሐዋሳ ከተማ ከንቲባ ሆነው ስራ ጀምረዋል ተባለ። በቅርቡ የሐዋሳ ከተማ ከንቲባ ሆነው ተሾመው የነበሩት አቶ ተክሌ ጆምባ የፌዴራል እንስሳት ጤና ኢንስቲትዩት ዋና ዳይሬክተር ሆነው እንዲሰሩ መመደባቸውንና በምክትል ከንቲባ ማዕረግ የቀድሞ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ የነበሩት አቶ ጥራቱ በየነ ደግሞ የሐዋሳ ከተማ ከንቲባ ሆነው ስራ መጀመራቸውን የሲዳማ ክልል አንድ ከፍተኛ አመራር ተናግረዋል። እንደ አመራሩ ገለጻ አስቀድመው ለአቶ ተክሌ ጆምባ የተጻፈውን የሹመት ደብዳቤ በማህበራዊ ሚዲያዎች መሰራጨቱንና በወቅቱም የብልጽግና አመራሮች በአዳማ ስልጠና ላይ እንደነበሩ ገልጸዋል። ሹመቱ የተረጋገጠ መሆኑንም አክለዋል። የቀድሞ የደቡብ ክልል ርዕሰ መስተዳደር የትምህርት ትራንስፖርትና የማዕድንና ኢነርጂ ሚኒስትር ዴታ ሆነው የሰሩት አቶ ሚሊዮን ማቴዎስ በአቶ ጥራቱ ቦታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ ሆነው መሾማቸውንም ገልጸዋል። በጉዳዩ ዙሪያ የተጠየቁት አቶ ተክሌ ጆምባ የሹመት ደብዳቤ እሳቸው እንዳልደረሳቸው በመግለጽ ተጨማሪ መረጃ ከመስጠትም ተቆጥበዋል። ዛሬ በተደረገው ጉባኤ ላይ ደግሞ ሐዋሳ ከተማ አዲስ ከንቲባ እንደተሾመላት ተረጋግጠዋል። የሐዋሳ ከተማ ምክር ቤት ዛሬ ባካሄዱ አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾመዋል። አቶ ጥራቱ በየነ ከዚህ ቀደም ከነሐሴ 24 ቀን 2011 ዓ.ም ጀምሮ እስከ 2013 ዓ.ም የሐዋሳ ከተማ አስተዳደር ከንቲባ ሆነው ሲመሩ የቆየ ሲሆን ላለፉት 3 ዓመታት ደግሞ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የከተማው ከፍተኛ አመራር ሆነው አገልግለዋል። በአዲስ አበባ አመራርነት ጊዜያቸውም በአመራር ብቃታቸው ስማቸው ጎልቶ ሲነሳ ቆይተዋል። በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩ ደጋግመን ብናመለክትም የሚሰማን አጥተናል ሲሉ የፋብሪካው ሰራተኞች ተናገሩ። ይህ በምስሉ ላይ የሚታየው ወጣትም በአንድ ቻይናዊ ራሱን እስኪስት ድረስ ድብደባ የተፈጸመበት ነው። ተደብዳቢው የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል ተወስዷል። ሰራተኞቹ እንደሚሉት ስህተት መስሎ ከታያቸው ኃላፊዎቹ ወደ ድብደባ ነው የሚገቡት ብለዋል። ስድቡም ለጉድ ነው። ከዛ ከድብደባ በኋላ ለሰው ኃይል ልከው ቢፈልጉ ከስራ ያስባረራሉ ወይንም ገንዘብ ያስከፍላሉ ሲሉም ተናግረዋል። ማናጅመንት ላይ ያሉ ሰዎች ስራ አይገቡም። አንድ ትልቅ ኢንተርናሽናል የሆነ ድርጅት
ያለ ሰው ሀብትና ያለ ስራ አስተዳደር እንዴት ስራ ሊሰራ ይችላል ብሎ የሚጠይቁት ሰራተኞቹ ሰው ሀብት ላይ ያሉ ሰዎች የራሳቸውን ፍላጎት ብቻ ነው የሚያስቀምጡት። ምሽት 2 ሰዓት ገብተን ጠዋት 2 ሰዓት ነው የምንወጣው። ምግብ ተበላሸ ሲባሉ ደማቸውን የሚፈላው። ድርጅቱ የበጀት ሙሉ ነገሩን ቀይሯል። ቁርስ ራሱ ቀይ ወጥ ነበረም። አሁን ሻይ ዳቦ በሩዝ ተጨመረ ተብሎ የጨጓራ በሽተኛ ያደረጉን። ስንመጣ ስንቀጠር በሕክምና የጤና ምርመራ አድርገን ነው የተቀጠርነው። ነገር ግን ሰው ሲወጣ በሽተኛ እየሆነ ነው ሲሉ ሰራተኞቹ ተናግረዋል። ይህ በምስሉ ላይ የሚታየው ድብደባም ባለፈው እሁድ በፈረንጆቹ አቆጣጠር ኖቬምበር 9 2025 እንደተፈጸመም ገልጸዋል። 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩ ተገለጸ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉ ይታመናል። አሸማጊያዎች እክል የገጠመው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አምባሳደር እና አማች ጃሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት፣ የጋዛ መልስ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራትን ጨምሮ ቁልፍ ነጥቦችም አልተፈቱም። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት ጊዜ ሰሌዳ እስካሁን አለመኖሩም ስምምነቱን ወደ ቀጣዩ ደረጃ ሊሸጋገር ይችላል ወይ የሚል ጥርጣሬን ፈጥሮ ቆይተዋል። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያለው አካባቢ የሚያመለክተውን ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች በተያያዘ በቅርቡ በሌላ ፈተና ብቅ ብለዋል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዋትኮፍ ትጥቃቸውን ለሚፈቱ ተዋጊዎች ይቅርታ ሊሰጥ እንደሚችልና ይህ ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችልም ተናግረው ነበር። ቁጥሩ በትክክል ባይረጋገጥም ዊትኮፍ 200 ተዋጊዎች አሁንም ድረስ ዋሻ ውስጥ እንዳሉም ተናግረዋል። እንደ ሚዲያዎች ዘገባ ከሆነ ኩሽነር እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት በኢየሩሳሌም በተካሄደው ስብሰባ ላይ ጉዳዩን ተወያይተውበታል። ሐማስ ቀደም ሲል ተዋጊዎቹ እጅ እንደማይሰጡና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየው ደህንነቱ የተጠበቀ መንገድ እንዲሰጣቸውም ጠይቋል። የእስራኤል መንግስት ቃል አቀባይ ኔታንያሁና ኩሽነር የተወያዩባቸው ጉዳዮች አሁን ባለንበት ምዕራፍ 1 የቀሩትን ታጋቾችን ለማምጣትና የዚህ ዕቅድ ምዕራፍ የሆነውን የጋዛ የወደፊት ዕጣ ፈንታ ይህም ሐማስን ትጥቅ ማስፈታት፣ የጋዛን ከጦር ኃይሎች ነፃ ማውጣትና ሐማስ በገዛ የወደፊት ዕጣ ፈንታው ላይ ምንም አይነት ሚና እንደማይኖረው ማረጋገጥን ያካትታል ብለዋል። የጋዛ ጦርነት የተቀሰቀሰው መስከረም 26 ቀን 2016 ዓ.ም በደቡባዊ እስራኤል ላይ በሐማስ በተፈጸመ ጥቃት ሲሆን 1200 የሚያሉ ሰዎች ሲገደሉና 251 ሌሎች ደግሞ ታጋቾች ተወስደዋል። በዚያን ጊዜ ጀምሮ እስራኤል በጋዛ በፈጸመችው ጥቃቶች ከ69000 በላይ ሰዎች መገደላቸው ተገልጿል። ባለፈው ወር ተግባራዊ የሆነው የተኩስ አቁም ስምምነት የመጀመሪያ ምዕራፍ ጦርነቱን ማስቆምም ሁለቱም ታጋቾች መመለስና ወደ ጋዛ የሰብአዊ እርዳታ መጨመርን በማረጋገጥ ላይ ያተኮረ ነበር። አሁን መግቢያችን ላይ ወደ አነሳነው ጉዳያችን እንመለሳለን። በኢትዮጵያ ፖለቲካ ውስጥ የፖለቲከኞች አሊያም የልሂቃን ተብዬዎች ድርሻ ገደቡን ያለፈ የግፍ ጽዋውንም ሞልቶ የፈሰሰ ይመስላል። የሀገሪቱን የፖለቲካ ስሪት ሁሉ እነርሱ ወዳሻቸው አቅጣጫ ባሻቸው ጊዜ ሲቀያይሩት ከዚህ በፊት ለተናገሩትና ለደረጓቸው ነገሮች በሙሉ ጥቂት እንኳን ሳይጨነቁ ነው። እንኳን ያ የጦርነት ጊዜ አልፎ አሁን መልሶ የመጣ ቢሆንም ያ የጦርነት ደመናም ተገፎ ክልሎቹ ለዚህ በቁ እንጂ ከ5 ዓመታት በፊት ጀምሮ አያሌ ሰዎች ያለቁበት ጦርነት ይደረግ በነበረበት ጊዜ እነ ጦር አዝምቶቹና አውርቶ አደሮቹ ሁሉ በሁለት ጎራ ተከፍለው በጥይት ይጋደሉ፣ በቃላት ይጠዛጠዙ ነበረ። አሁን ግን ይህ ትግላቸው መልኩን ቀይሮ ሁለቱም ወገን የጋራ ጠላት አፍርተዋል። መንግስት የሚባል የጋራ ጠላት፣ ዙፋኑን ገልብጠው ሊቆናጠጡ የሚቋምጡለት፣ 4 ኪሎ የምንደርሰው መቼ ነው ብለው የሚጓጉለት፣ ተጣምረው ሊፈነግሉት አብረው ሊወጉት የሚማከሩለት የጋራ ጠላት። እናም በዚህ የጋራ ጠላት ትርክታቸው መሃል
ከእናንተ በፊት እኔን ያስቀደመኝ ሲባባሉ ያኔ ለመገዳደል ጥይት የተማዘዙ አይመስሉም ነበረ። የዚህ አይነቱ ግልብጥብጦች ትልቁ ማሳያ ደግሞ ብርጋዴር ጄኔራል ተፈራ ማሞ ናቸው። ጄኔራሉ ህወሓትን የምትነኩት በእኔ በኩል በሰላም ካለፋችሁ በኋላ ነው የሚል ንግግር ከተናገሩ በኋላ የነገሩ አስኳል ሆነዋል። በእርግጥ ጄኔራሉ ምንም እንኳን እንዲህ እያሉ ቢዘቱም በቅርቡ ወደ አፋር ክልል ጥሶ የገባው የህወሓት ኃይል ላይ መከረኛዋ ድሮን ጥቃት ስታደርስባቸው ሊከላከሉለት ቀርቶ የሐዘን መግለጫ እንኳ ሊሰጡ አልደፈሩም። የሆነ ሆኖ ጄኔራሉ አሁንም ቢሆን አብረን እንሁን የሚል ጥሪያቸውን ከማስተላለፍ አልቦዘኑም። የኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም በዛ ስንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጠላታችን በጋራ መምታት እንፈልጋለን። የጋራ ጠላታችን ከመታን፣ የጋራ ጠላታችን ከዚህ ምድር ካጠፋን ደግሞ እንዴት በኩልነት በአገራችን መኖር አለብን፣ እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እንያዛለን። እኛ ያለው አትግደሉን ነው። እኛ ያለው ህዝባችን አገሩን ኢትዮጵያ የሚባል ሙሉ በሙሉ በየትኛውም የኢትዮጵያ መሬት እኩል ተንቀሳቅሶ ሰርቶ በሰላም መኖር አለበት ነው። ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር። ይህንን ጥሪ ተቀብለው ያልተጣላውን ህዝብ ለማስታረቅ ኳስ ጨዋታ እናዘጋጅ የሚል ቀልድ መቀለድ የጀመሩ የህወሓት አክቲቪስቶችም ደግሞ አሉ። ገናም ይቀጥላል። የምሬን ነው። ገናም ይቀጥላል። ሰላም ፈላጊ ሁሉ ዛሬም ጄኔራል ተፈራ ማሞ ያስተላለፉት መልእክት አለ። ትብብር ያስፈልገናል። የሁሉም ኢትዮጵያዊ ትብብር ያስፈልጋል። ኢትዮጵያውያን በጋራ ተከባብረን የትም የዚህ አካባቢ ነው ሳይባል የሚኖርባት ኢትዮጵያ መገንባት ትፈልጋለን። ተስማምተን የምኖርባት ኢትዮጵያ መገንባት ትፈልጋለን ብሏል ጄኔራል ተፈራ ማሞ። ሌሎቹም አሉ ነግራቸዋለሁ። ስለዚህ ከሁሉም በላይ ጽምዶ ይሏታል። ጽምዶ እኔ ያው የለመዱት ነገር አለ። ያው ቋንቋ እንዲህ ብሏችሁ እኮ አይደለም። በደንብ አድርጋ አለች፣ አልፋቤት ላይ አለች። ግን ጥምዶ ምናምን ቤት ሄዳለች እኮ ጉተሬዝ ጽሕፈት ቤት ነው ያለች እኮ ጽምዶ በደንብ ኮቴሽን ውስጥ አድርጎ ጌዲዮን ጢሞቴዎስ አስገብቷታል። ጽምዶ ቲኤስአይ ነው ኤክስአይ ነው በየትኛው እንደጀመረ አላውቅም፣ ግን ቲኤስአይ ይመስለኛል ጽምዶ ብሎ ያስገባው። ጉተሬዝ ጽሕፈት ቤት ገብታለች። ጉተሬዝ ጽሕፈት ቤት የገባችው ጽምዶ ከዚህ በፊት ምን ትል ነበር? ኤርትራ አልገባችም ኢትዮጵያ ምድር ላይ። ኤርትራ ትግራይ ውስጥ እየተዋጋ አይደለም፣ ውሸታቸው ነው። የጁንታ ውሸቱን እድሜ ልኩ እየቀጠፈ ነው የኖረው። የለም ብሎ ጉተሬዝ ነግሮታል። አይ ትረስት ፕራይም ሚኒስተር ብሎናል። አይ ትረስት ሂም ብሎናል ጉተሬዝ። መጨረሻ ላይ አዋረድከኝ አለው። እንደዚህ አምኜ የአንድ ሀገር ጠቅላይ ሚኒስትር ኤርትራ አልገባም ብዬ አንተ በነገርከኝ ሐሳብ ስናገር ቆይቼ እንደዚህ ታዋርደኛለህ ያለው። አሁን ጽምዶ ብሎ እንደዚህ ሆኖብኝ ብሎ ዝርዝር 3 ፔጅ 2 ፔጅ ግጥም አድርጎ ጌዲዮን ጢሞቴዎስ ያስገብቷል። ማን ነው ገባ? ማን ነው? ከማን ጋር ነው ጽምዶ? ኤርትራ ትላንት አልገባም ካለው ጋር። ምን አይነት ችግር ነው የአፍሪካ ቀንድ ውስጥ ያለው ችግር? ትላንት አብራችሁ ገባ አልገባም እያልክ ስትክር ቆይታ አሁን ደግሞ መጥቶ ሊወጋኝ ነው ከእንትና ጋር እየተባበረኝ ነው ብለህ ምን ሼም አይዝህም ወይ ነው? ምን አይነት ፖለቲካ ነው እዚህ አካባቢ ኩክ የምታረጉት ነው? እና የጽምዶ ህብረተሰብ ከህብረተሰብ ጋር በሙዚቃ ህዝብ ለህዝብ በማገናኘት ሶከር ወይም ፉትቦል በተለያየ መንገድ ህዝብን ያገናኛል የሚባሉ ኢቨንቶችን ማካሄድ ነው። አንደኛው እሱ ስሙዝ ያደርጓል። የነበሩትን ጥላቻ፣ የጦርነት ድባብ የምናምን እሱን ይቀርፋል። አርት ጥሩ ነው፣ መዝናኛ ጥሩ ነው፣ እግር ኳስ የተለያየ መንገድ አለ። ነገሩ የመጣው ከጀነራሉ ብቻ ስላልሆነ ከሰሞኑ አስመራ ታይቷል፣ መቀሌም ተገኝቷል ስለሚባልለት ዘመነ ካሴም እነዚሁ የህወሓት አክቲቪስቶች የቀለም ቀንድ ነው የሚል መወድስ እያበጃጁለት ነው። ህወሓት ጋር እየመከረ ነው መቀለ የሚለው እኔ ህወሓት ጋር እየመከረ ነው የሚለው
ያመዝንብኛል። እንዲሁንም ስለምፈልገው ነው። ኮት አድርገው ሰደው፣ ይሄም ቆርጠው ሰደው፣ በነፃነት ነው የምንናገረው። ስለዚህ በጽኑ ታመመ የሚለው ዘሜ እናቴ ልጅ ዘሜ ታውቁታላችሁ። የሀረማያ ዩኒቨርሲቲ ሰቃይ ነው። ብዙ ሰው አላወቀውም። የሆነ ጊዜ ጠፋ ድሮን መታመም ሲባል ስንናገር እንደዛ እውነት ነው ብሎ በኋላ አወቁ። ለካ ተራ ደነዝ ይመስላቸው ነበር። ዛሬ እንዲህ ከክልል የሚባባሉት ሰዎች ነገ ደግሞ በወልቃይትና ራያ ሰበብ ወደ ቀደመ ግብራቸው ላለመመለሳቸው ምንም አይነት ማረጋገጫ የለንምና ነገሩን ከመናቅም ከማድነቅም ተቆጥበን የዛሬውን ጥንቅራችንን እዚህ ላይ እናበቃለን።